ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያወድቂያን ማይ ብራዘር ዲና ወንድም መከታ ወንድም ጋሻ ኩራት ወንድም ኩራት እንዴና ምርባል ማሻአላ ካይናጣቱ ትበሉለት እና እንዴነሽ ምርባል በጣም ደህና ነኝ አለው እንደወንድም ማለት እግዚአብሔር ይመስገን እንዴና ይፈልጋሉ እና ብለሽ ከቻልኩልሽ እንኳን ደህና ልሞክር ሰላም ማድረግ ከቻልኩኝ ነገሮችን መፍታት ከቻልኩኝ ብዬ የሆነ አንድ ስቴፕ ነገሮችን ለማድረግ ስሞክር በጣም አሪፍ ነው እየሆነልኝ ያለው ሁሉም ነገር እና እነሱ ጋር ሰላም ሆኗል አንተም ነገሮችን እንድታብዱና በቃ በይቅርታ ነገሩን እንድትፈቱት ስለፈለኩ ነው የጠራው ዛሬ። አይሽ ችግር የለውም እንዳልሽው ይቅርታ ማለት ትልቅነት ነው። ግን ደግሞ በዚህ ማለት ነው መናገር ፈልገው ነገር አለ። ምክንያቱም ይሄ ሁሉ ነገር እያደረኩ የነበረው የሚታወቅ ነገር ነው። ወጥሻላ ለራሱም ጥቅም ነው። ወጥሻላ እሱንም ለመጥቀም እሱን ካለበት ነገር ለማስወጣት ፈልጌ ነው እና ሆን ብዬ አብርሃም መጉዳት ፈልጌ አይደለም የሚጎዳት ወይ ደግሞ አብርሃም ሆን ብዬ ማስቀየም ፈልጌ አይደለም ያስቀየምኩት ያለ እሱ ማሰብና እሱ አሁን ካለበት ሁኔታ እንዲወጣ ስለምፈልግ ነው ያ ሁሉ ነገር የሚያደርጉት እንጂ ከአብርሃም ጋር ምንም አይነት ነገር የለብኝም። አሁንም ቢሆን የአብርሃም በጣም ወደው እውነት ነው። ግን ማን ነው ስሙ? በእናታችሁ ጠፋብኝ እኮ ኤፍሬም እውነት ነው እውነቱን ነው። እና ወንዱም የሚያደርገውን ነገር ነው አደረገው። ምንም ጥፋት ያጠፋ ነገር የለም። በነገራችን ላይ ምንም ጥፋተኛ ስለማልፈልግ ነው። እናንተ ግን ያው በሌላ ነገር ወስዳችሁ ቢሆን ነበር ችግር የለውም። ያው ማለት ሁሉንም አጥሩብህ ማለት እሱም አልተረዳህም እውነት ለመናገር እና ነገሮችን ደግሞ ጥሩ እንደሚሆኑ ተስፋ አደርጋለሁኝ። አንድ ቀን እሱም ይረዳል ብዬ አስባለሁ። ነገሮች እውነት ግልጽ ሲሆኑለት አሁን ነገሮችን በይቅርታ መፍታቱ የተሻለ ነው እና ነገሮች ግልጽ ሲሆኑለት ይረዳል ብዬ አስባለሁ። መጥቷል እሱ ግን ቤተሰብ ሲሰሙ ሩታ ይቅርታ ያበዛችሁ በምን ምክንያት ነው? ምን አላለካ በሰላም ነው የጠራው ማለት ይፋ መኖሩ ከሆነ የነበረ ኪትስ ኦኬ ሰላም አትባባሉ ምንድን እናንተ ወንድማዎች አይደለም? ይሄ እኮ ሩታ የዱሮ ሚስቷ ነበረች። ልጁ ደግሞ ያንተ ወንድም ነው። ለምን ሰላም ማትባባሉት? እንዲሁም ደግሞ ከኤርሚላም ጋር እንደዚሁ ጥሩ ነገር ተፈጥሯል። ጥሩ ላይ ነው ያለው ነው። ስለዚህ እኛና እናንተ መካከል ጥሩ ነገር ካለ ከወንድምህ ጋርም ጥሩ ነገር መኖር አለበት ብዬ ስላሰብኩኝ ዛሬ ሁለታችሁ መካከል እርቅ እንዲፈጠር ፈልጌ ነው የጠራኋችሁ እና ያው ከክፋት እንዳታስብበት ላይክ የወንድምነት ነገር ይዞት ነው። እኔ የምላችሁ ቤተሰቦቼ በዚህ ሰሞን ማለት ነው ሩታ ምን አስባ ነው? እኔ ይሄ ብቻ ነው የጨነቀኝ ይሄ ብቻ ነው። በኋላ ምንድን ነው የሚፈጠረው? ምን እንጠብቅ? ኧረ እኔ ማለት ነው ሩታን እኔ አላምናትም። ክፋት ታዩታላችሁ ብዬ አላስብም። አንተም ከመጥፎ እንድትረዳው አልፈልግም። ምክንያቱም ይቅር ማባባል ትልቅነት ነው። እውነት አይደለም? የሰው ልጅ ፈጣሪ ራሱ ይቅር ይላል። ስንትና ስንት ጥፋት አጥፍተንበት ዴይ ቱ ዴይ በየደቂቃው በየሰዓቱ እያጠፋን በቃ ይቅር ይለናል። ምንም ነገር እንዳልተፈጠረ ነው የሚተውልን እና ይህንን ነገር ደግሞ ሰማይና ምድርን ይዘረጋ ፈጣሪ ይህንን ካደረገ በሰዎች መካከል ደግሞ ይህንን ማድረግ ከባድ ነው ብዬ አላስብም እና ሁለታችሁም እርቅ እንድትፈጥሩ ፈልጋለሁ። አትቀያየሙ። የተሻለው እሱ ነው ብዬ ስላሰብኩ ነው እና ከዚህ ሀሳብ ምንም መጨመረው ነገር ምክንያቱም ውስጤ ላይ ያለው ነገር አስረድሽልኛል። እኔ መናገር ፈለገው ነገር ነው የተናገርሽልኝ። አሁንም ቢሆን ይህ ሁሉ ነገር እያደረግኩ የነበረው አንተን ስለምወደ ስለማከብረ የምትወደው ሰው ደግሞ እንዲጎዳ አትፈልግም በምንም ዙሪያ እና የሚጎዳው ነገር ካለ ያ ነገር ታረቅለታለህ ወይም ደግሞ እንደሚሆን ብቻ ታረቅለታለህ እና እኔም በሰዓቱ እንደዛ ነው ያደረግኩት። አንተን የሚጎዱ መስሎ የታዩ ነገሮች ነው ያደረግኩት እና ያ ነገር ደግሞ እናንተን አጋጅቶናል። ጥሩ ነገር ውስጥ አልከተተንም እና
ሩታ ልክ ነች። ከኔ ያለ ሀሳብ የመጣው ግን ከእሷ ነው። ግን ደግሞ ስትነግረኝ ያው ተቀብያታለሁ። ምክንያቱም ትክክለኛ የሆነ ሀሳብ ስለሆነ ማለት ነው። እኔ እናንተ ተጣልተንም ተቀያይበንም መቆየት የለብንም። ግን አሁንም ቢሆን የምነግርህ ነገር ይህ ሁሉ ነገር ያደረግኩት አንተ ላይ ሌላ ነገር ታውቃለህ። እኔ አንተ ላይ ምንም ነገር ላደርግ አልችልም። የአንተን እድገት ነው የምፈልገው፣ የአንተን ስኬት ነው የምፈልገው፣ የአንተን ደስታ ማየት ነው የምፈልገው ሁሌም ቢሆን ማለት ነው። ያንን ስለምፈልግ ነው ይህ ሁሉ ነገር እያደረግኩ የነበረው። ብቻ በዚህ መሀል ያው አንተንም አያስቀኝም ያለው ብዙ ነገር ውስጥ ተባብለናል። ብዙ ነገር ብያለሁ፣ ብዙ ነገር ብቻ አድርጌያለሁ። በደስታ መሀል ገብቼ ያው በጥብጫለሁ እና በጣም ይቅርታ ለሱ እና ይህንን ማሰብ ስላመጣሽው በጣም አመሰግናለሁ። እግዚአብሔርን የምሬን ነው እና በጣም አስተዋይ ሴት ነሽ ወንድሜ። ከልቤ ነው ስጀምር። ምክንያቱም በቃ ውስጤ ላይ ያለው ነገር ተናግሬያለሁ። አሁንም ቢሆን ያደረግኩት ነገር ለአንተ በማሰብ ነው። አንተ የሚጎዳ ነገር ሁሌም ቢሆን ማድረግ አልፈልግም። ግን ደግሞ ያው ሳላስበው እንግዲህ አሁን የጎዳሁት ነው እየመሰለኝ ያለው እና ወይም ደግሞ ያስቀየምኩ ነው የመሰለኝ እና ካስቀየምኩ ወይም ደግሞ ሌላ ነገር ጭንቅላት ላይ ሌላ ነገር መርዤብህ ከሆነ ወይም ደግሞ ሌላ ነገር ፈጥሬብህ ከሆነ በጣም ይቅርታ፣ ከልቤ በጣም ይቅርታ እና ይቅርታ የምታደርግልኝ እፈልጋለሁ። ይቅርታ ታደርግለታለህ ብዬ ምን ተስፋ አደርጋለሁ። ምክንያቱም በወንድም ላይ ቂም መያዝ ጥሩ አይደለም። ሲቀጥል ደግሞ እሱም ጥፋተኛ ነኝ ብሎ ይቅርታውን እስከጠየቀ ድረስ አንተም ደግሞ ያንን ጥፋት እንዳልተፈጠረ ረስቼዋለሁ ብሎ ይቅር ማለት በጣም ትልቅነት ነው። ምክንያቱም አንተ ጋር የተፈጠረ ነገር አለ፣ አንተ ያሰብከው ነገር አለ። ያንን ነገር እንደመተው ትልቅነት የለም። ስለዚህ እኔና ወንድሜን ነገር ለእኔና ለሱ እታይልን። አስታራቂ አያስፈልገንም፣ ምንም ነገር አያስፈልገንም። አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራ ሰው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንጣላም ስንታረቅም አብረን ያደግን ሰዎች ነን። እኔ እነሱ እንተዋወቃለን፣ ችግር የለውም። የአንቺ ነገር ግን በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቅኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛም አልሆነም። ምንም ሊቀበልሽ አልቻለም። ገባሽ? የሆነ ትዕቢትና ክፋት እንዳሰብሽ ነው ውስጤ እየነገረኝ ያለው። ከዛ ባለፈ እኔና የሱን ጉዳይ ለእኔና ለሱ ታዩ፣ ችግር የለውም። ወንድሜም እኔን ሳይሆን ይቅርታ መጠየቅ ያለብህ እኔ፣ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህም ምንም ነገር እንትን ላልልብህ እችላለሁኝ። ግን ደግሞ ከኔ በላይ ያስከፋው ሄርሜላን ነው። ስለዚህ ከኔ በላይ እሷን እግሯ ስር ወድቀ ይቅርታ እንድትጠይቃት ነው የሚፈልገው ማለት ነው። የእኔና ያንተ ጉዳይ ችግር የለውም። ጠዋትን ተጣልተን ማታንን መታረቅ የምንችል አይነት ሰዎች እንገባክ። ስለዚህ ከኔ በላይ ግን ያስከፋው ሄርሜላን ነው። እዚህ ጋር እሷን በደምብ ከልብሽ ይቅርታ አድርግልኝ ብለህ እግሯ ላይ ቤተሰቡ አይታችኋል። ለሄርሜላ እንዴት እንደሚጨነቅ። አረ ሰው ይበላለጣል እንዴ! አረ